ሰላም ሰላም የቲቲ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንኳን ሰላም ቆያችሁን እያለን እንኳን ሰላም ቆያችሁን መጥተናል በቪዲዮ ዛሬ። እንዲሁም ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም ጫን እያላችሁ ቪዲዮአችንን እያያችሁ ኮሜንት አስቀምጡልን። በኮሜንት ሀሳባችሁን ግለጹልን ማለት ነው። ዛሬ የመጣንበትን ቪዲዮ በኮሜንት ሀሳባችሁን ማሳወቅ ትችላላችሁ ማለት ነው። ኮሜንት ሀሳባችሁን አሳውቁን። ዛሬ የመጣ ነው ጃኒና አዶናይ ሰሞኑን በነበረን ቆይታ ጃኒና አዶናይ አንዳንድ ነገሮችን ዞር ዞር ብለን ስናይ ጥሩ ያልሆነ አለ፣ ጥሩ የሆነ ነገር አለ እና ከጥሩ እንምጣ። ከጥሩ የሆነ ነገር ትዝብት ነው። እኔ ትዝብት ነው እንደ አንድ ሰው ትዝብት ነው የወሰድኩት። እንዴት ቆይ እሱን እንሄድበታል እና ጥሩ የሆነው ነገር ልንጣላችሁ። ጥሩ የሆነ ነገር ማለት ነው አንድ ሰው ፍቅረኛሞች ሆኑ በፍቅራቸው ጊዜ ሁሉም ወዶላቸው ጓደኛም፣ ቤተሰብም፣ ጎረቤትም፣ ማህበረሰብ ሁሉም ወደደላቸውና እሰይ ያለ በጣም ተደሰቱ። በጣም ያደንቋቸዋል፣ በጣም ያሞግሷቸዋል። እነኚህ ልጆች በፍቅራቸው ጊዜ በጣም ይደሰታሉ። በሚደሰቱበት ሰዓት የሆነ ነገር ሲያጠፉ አታጥፉ ይባላሉ፣ የሆነ ነገር ሲያደርጉ አታድርጉ ይባላሉ፣ ይገሰጣሉ፣ ይመለሳሉ። አዎ ጃኒና አዶናይ ከአሁን ፊትም በፍቅራቸው መካከል ላይ የሆነ ነገር ባይኖር የሆነ ነገር ላይ ፍቅራቸው ላይ ሳይሆን በጃኒም ፈተና ብዙ ፈተናዎች መጥቶባት ነበር። እነኛም ፈተናዎችን አብሯት እሱ አሳልፏል። በዛን ሰዓት እንዲያውም ይለያያሉ ሲባል ሲጠበቅ አልተለያዩም። እና ምን ልላችሁ ነው እዚህ ጋር ትዝብቱን የወሰድኩት እዚህ ጋር የሰው ደስታ የሚያስደስታቸው ሰዎች ደስ ይላል። የምር እግዚአብሔርን እንዴት ደስ እንዳለኝ። ቢራቢሮ ፋሚሊ እና አራት ፋሚሊ አሉ እንግዲህ በመካከላቸው ማለት ነው። እንግዲህ እነሱ የሚደሰቱላቸው ማለት ነው። ኢቭን እኔም ቢራቢሮ ቢራቢሮ ቲሸርት ለብሻለሁ እና እንደ አጋጣሚ ሆኖ ለብሼዋለሁ እኔም ቲሸርቱን። እኔም በቃ የቢራቢሮ ፋሚሊ ነኝ ማለት ነው። እዚህ ጋር እሱ እንዴት መሰላችሁ? አንድ ሰው በፍቅሩ ጊዜ በሀዘኑ ጊዜ እንደ ሰውኛ ከሆነ ልናዘን ልንደሰት እንችላለን ሁላችንም ማለት ነው። በነገራችን ላይ ጃኒ ላይ ያለው ነገር አሁን በጣም ያሳዝነው፣ በጣም ከባድ ነው። እንደ አንድ ሴት እንደ አንድ ልጅ ገና ልጅ ነች። በጣም ታግላ የምታሸንፍ ልጅ ነች። ወጣት ነች፣ ጎበዝ ነች። ታሪኳን ሲያወሩ ስሰማ በጣም አደንቃታለሁ ከምታደርገው ነገር ማለት ነው። ማለት ሁላችንም ያለፍንበት ነው። ወጣት ሆኖ ሳይሰራ ወይም በትምህርቱ ላይ የሆነ ነገር ፈተና ሳይገጥመው የሚያልፍ የለም። የእናትና የአባቱን እንጀራ ብቻ መሶብ እየከፈተ መብላት የለም። ወጣትነት ላይ በጣም ፈተናዎች ይመጣሉ እና እነኛም ፈተናዎች አሳልፋ ተወጥታ ዛሬ እሰይ እሰይ እየተባለ ደስ ደስ እያላቸው ቢራቢሮ ፋሚሊ አራት ፋሚሊ በጣም ደስ በሚል ሁኔታ እንትን እያሏቸው ነበር፣ እየተቀበሉላቸው ነበር ቪዲዮአቸውን ማለት ነው። ከሰሞኑ በነበረው እሱም አዶናይም ጃኒም ተለያይተናል ብለው ባስቀመጡት ቪዲዮ እንትን ስቶሪ ግማሹ ፕራንክ ሲል ነበረ፣ ግማሹ ደግሞ ቀለበት ሊያደርግ ነው ሲል ነበር፣ ግማሹ ደግሞ እውነታቸውን ነው ሲሉ ነበረና እውነታቸውን እንኳን በጣም ብዙ ተቀባይነት የለውም ነበረ። ተለያይተናል ሲሉ ፕራንክ እና ቀለበቱን ነበረ በጣም ተቀባይነት ያለው ማለት ነው። ዱባይ ሰሞኑን ደግሞ ይሄዳለሁ ስላለ እንደዛ ነበር የጠበቁት ማለት ነው አብዛኛው ሰው። እዚህ ጋር ምን መሰላችሁ? ሁለት ፍቅረኛሞች ተፋቀሩ። እንግዲህ ፍቅር የሁለት ሰዎች ብቻ ነው። የማህበረሰብ አይደለም፣ የቤተሰብ አይደለም፣ የሀገር አይደለም። ፍቅር የሁለት ሰዎች ነው ማለት የባል ሚስት ፍቅር ወይም የፍቅረኛሞች ከተባለ የሁለት ሰው ነው። እንግዲህ ከእነኚህ ውስጥ አንድ ሰው አይ አልፈልግም በቃኝ ካለ፣ አንደኛው ደግሞ እፈልጋለሁ ካለ ማስማማት፣ ሽምግልና መግባት፣
ወይም ደግሞ የሚታረቁበትን ነገር መንገድ እንደ ፋሚሊ ሰብሰብ ብሎ መመካከር ነው። አብዛኙ ግን ያለው መለያየት የለባቸውም፣ አይለያትም። ግዴታ ከእሷ ጋር መኖር አለብህ። እሷን ትተህ ትወድቃለህ፣ እሱን ትተሽ ትወድቂያለሽ ነው። እሷም የመጣችው ብቻዋን ነው፣ እሱም የመጣው ብቻዋን ነው። መጨረሻ ላይ ተገናኙ። ስለዚህ እሷ ለሱ ምርኩዝ አትሆንም፣ እሱ ለሱ ምርኩዝ አይሆንም። ፍቅር ነው ያገናኛቸው፣ ተፋቀሩ። እዛ ጋር ደግሞ ፌክ ሲያደርግ ፌክ አደረገ። በቃ ፍቅር እንደዚህ ነው አይደለም? እውነተኛ ፍቅር ከሆነ እነኚህ ልጆች ተመልሰው ይገናኛሉ። ማንም አይነጥላቸውም፣ ማንም እንትን ያለያያቸውም፣ ሰው ያለያያቸውም። ግን በዚህ ሁሉ መካከል ውስጥ ብዙ ፈተናዎችን አይታለች እሷ፣ እሱም እንደዛው አዶናይም ማለት ነው። እሱም እንደዛው ብዙ ፈተናዎችን አይቷል። እና ቢያንስ እኛ ሰዎች እንደ ሰው አራት ፋሚሊ እና ብሮ ፋሚሊ እስከ ማልቀስ ሆስፒታል እስከመሄድ ግዴታ መሆን አለባቸው። እነሱ ተለያይቶ ለምን የምለውን ጥያቄ ያዝ ብታደርጉት። እንደገና ደግሞ አይ ይሄ ነገር እኮ የራሳቸው ነው፣ ይሄ ሰው አይደለም የሚያገናኛቸው። ፍቅር ነው በቃ። ላይለያዩ ይችላሉ፣ ሊገናኙ ይችላሉ። እነሱም እንደዛ ናቸው። በፍቅር ነው ደስ በሚል ነው የተለያዩት። ነገር ግን ባይለያዩ ደስ ይላል። ግን በፍቅር ከተለያዩ ደግሞ ምንም ማድረግ አይቻልም። ጃኒ የመጣችበትን ላይፍ ከመጀመሪያው እናስታውሰው። ስታለቅስ ነበረ፣ እንዲህ ነበር ስትል ነበር። ማንሳት ባልፈልግም እና እጇን ተመታ ምናምን እያሳየች ነበር። አንድ ጊዜ አካውንቱ የተዘጋ ጊዜ ማለት ነው። ያንን ሲቃይ ከሚታይ ወይስ በፍቅር ከመለያየት ማንኛው ይበልጣል? በፍቅር መለያየት ደስ የሚለው፣ እሷም እሱም ተዋደው መለያየት ደስታ ነው። እና ስለዚህ እኛ ሰዎች ቆም ብለን ስናስብ ግዴታ ማፍቀር አለብህ፣ ግዴታ ማፍቀር አለብሽ፣ ግዴታ መያዝ አለብህ፣ ግዴታ መያዝ አለብሽ ሳይሆን ፍቅር በግዴታ አይደለም። እና የራሳቸው ነው። ይሄ እኛ መግባት ወይም ቢራቢሮ ፋሚሊ እና አራት ፋሚሊ መግባት የለባቸውም። እኔ እንደዛ ነው የምረዳው ማለት ነው። ትዝብቱ እዚህ ጋር ነው እንዴ! እንዴት ነው? ቆይ ግዴታ ማፍቀር አለበት፣ ግዴታ ማፍቀር አለበት። እናትና አባትም እኮ አይልም እሷን ታገባታለህ ግዴታ ተብሎ እኮ ይፋታሉ። እነኛ ልጆች እኮ በግዴታ አግብቷት ያችን ልጅ ማለት ነው፣ ሳይፈልጋት አግብቷት ይፋታታል መጨረሻ ላይ። እና እነሱ በቃ እንደዚህ በፍቅር ሲለያዩ ደስ ይላል። በፍቅር ደግሞ ሊገናኙ ይችላሉ። እና እዚህ ጋር ምንድን መሰላችሁ ትዝብት የወሰድኩት ፍቅር የሁለት ሰው ነው። በቃ የሁለት ሰው፣ ሌላ ሰው ቢጮህ እንትን ቢል ይብስ ሄደ ውሻ ጮኸ የሚባል ነገር አለና እንደዚህ አይነት ነገር ነው የሚሆነው። ፍቅር እነሱን ከሄደ ካለቀባቸው እንደዛ ነው። ሰው ቢጮህ ምን ቢል የማይመለስ ነገር ነው። እና ምናልባት ለሌሎቻችሁ ትምህርት ሊሆናችሁ ይችላል። አሁን ላይ እንደዚህ ባታደርጉ ማለት ነው። ጃኒም በነበረችበት ትናንትና ማታ እኔም ዞር እያልኩ ነበርና ቲክቶክ ላይ ጃኒ ብሎ እያወራ ነበር። ሰሞኑን እንዲህ ነው ሲሉ ነበር እነሱ። ትናንትና ነው በጣም የእሷ ፋሚሊ የተከዙት የተከፉት ለምን እስከሚሉ ድረስ ማለት ነው። እና ሰዎች ቢያንስ ቆም ብለን ፍቅር ምንድን ነው? ፍቅር እንዴት ነው? መሄድስ ያለባቸው እንዴት ነው? ባይዘወይ ግን በነገራችን ላይ ግን ማለት ነው ፍቅር ሲኖር ነው፣ ፍቅር ሲኖር ነው እንጂ ማሬ ውዴ ፍቅሬ ሀቢብቲ የኔ ቆንጆ ያ ፍቅር አይደለም። ያ በብላስና በእይታ ይሄዳል። ፍቅር ስትኖሩት ማለት ነው ደስ ይላል። በቃ ስትኖሩት ያኔ የፍቅርን ጥግ እያያችሁት ነው የምትሄዱት። ካልተኖረ ማለት ነው። በነገራችን ላይ ጃኒና አዶናይ ሲጀምሩት የነበረው እንትን የፍቅር ጥግ ይመስል ነበረ። የፍቅር ጥግ ይመስል ነበር። ሰው ለሌሎቻችንም ወጣቶች ትምህርት ይሆነናል ብዬ ነው የማስበው። አስቡበት፣ ተማሩበት። የእነሱ ፍቅር እንደዚህ ከሆነ
ሌሎቻችሁም እንዴት ነው እኔ ባፈቅር እኔ እንዲህ ብሆን እንዴት ነው ማድረግ ያለብኝ? ወደ ራሳችሁ አጥታችሁ ማለት ነው። እንዴት ነው አፍቅሬ እንደነሱ መሆን አለብኝ ወላስ እንዴት ነው መሆን ያለበት? ፍቅር ድብቅ፣ ገበናን ድብቅ፣ በተለይ ሚዲያ ላይ ማውጣት አያስፈልግም እኮ ትዳርን፣ ቤተሰብን በቃ ሚዲያ ላይ ከተወጣ ማለት ነው አንድና አንድ ልትወጣ ልሰራት ከሆነ ወይም ልሰሪ ከሆነ የወጣችሁ ራስሽን ወይም ራስህን ይዘህ ውጣ። ቤተሰብ ፍቅረኛ ምንም አያደርግም። ለምን? ከንቱ ነው። አንደኛ ጥሩ አይደለም። ራሳችን ሆነን ራሳችን መስራት ደስ ይላል። በቃ በነፃነት የሆነ ነገር ኮሽ ባለ ሰዓት ለዛ ሰውዬ ሰቀቀን። አሁን ይሄ አዶናይና ጃኒ ቤት ስገባ ሰቀቀን ነው የምገባው። አዶናይ ቤት ስገባ የድንጋይ ማዕት ነው የሚወረወረው። ጃኒ ቤት ስገባ የድንጋይ ማዕት ነው የሚወረወረው። እግዚአብሔርን ትናንትና ማታ አሳዘነችኝ ጃኒ። እሱም አሳዝኖኛል። ቀጥንትን ስል ማለት ሲያወራ እሷም አሳዘነች። አይ እኔ ያው ሩህሩህ ነኝ የልብ ሩህሩህ ስለሆኑ የልብ ሩህሩህ ስለሆኑ ነው። እና ሶ ያሳዝናል፣ በጣም ያሳዝናል። እኛ ሰዎች ሰው እንዲህ ነው ባለው አይደለም ፍቅር እና ፍቅር እግዚአብሔር ሲሰጥ ነው። የእግዚአብሔር ጸጋ ነው ያደለው ማለት ነው። እንደምንደግፋቸው እንደምንወዳቸው እናውቃለን ሁላቸውንም አይደለ? ስለዚህ ለእነሱ መልካም ነገር መመኘት እንጂ ግዴታ እናንተ መፋቀር አለባችሁ መለየት የለባችሁም ብለን ከእነሱ ጋር ግብ ግብ መፍጠር አያስፈልግም ብዬ ነው የማስበው። ምክንያቱም ፍቅር በግብ ግብ አይደለም እንኳን አይደለም ህዝብ ገብቶበት ግላዊ ሆኖ ሁለቱ ብቻ በግብ ግብ አይሆንም። እና ራሳችሁን ወጣቶች ስታፈቅሩ ሰከን ብላችሁ ራሳችሁን አዳምጣችሁ እኔ ይቺን ልጅ ባፈቅራት ብጠይቃት እኔ ለሷ ባል ሆናለሁ፣ ወንድም ሆናለሁ፣ አባት ሆናለሁ። በነገራችን ላይ እንደዚህ ስላችሁ ወደ ሌላ እንዳትወስዱት። ባል አባት እንደ አባት ነው፣ ሚስት እንደ እናት ነች፣ ተምሳሌት ናቸው። ምክንያቱም የቤቱ ምሰሶ እስከሆነ ድረስ የቤቱ ንግስት እስከሆነች ድረስ ግዴታ ነው እና ከልብ ሆኖ ለሚያስበው ማለት ነው፣ ከልብ ሆኖ ለሚያገናዝበው እንደዛ ነው። ስለዚህ እናንተም ለወጣቶችን የምለው ስታፈቅሩ ሰከንድ እኔ ለሷ እገባታለሁ፣ እኔ ለሱ እንደዚህ እገባዋለሁ፣ እኔ ለሱ ምን ኃላፊነት መውሰድ አለብኝ፣ እኔ ለሷ ምን በስሜታዊ ብቻ አይደለም ሄድ ያለብን። ፍቅር ምንድን ነው ብለን ማጥናት አለብን። ፍቅር ማለት ለምን መሰላችሁ? ከአሁን ፊት አሁን ቀነኒ እንደዛ ሆነ ልጃ እየተቀጠቀጠ እየተደበደበ ፍቅር ነው አይደለ ያስቀመጣት። እሱ አይወዳትም፣ እሱ ትወደዋለች። ስለዚህ አንድ ሰው ወዶ ሳይሆን ሁለቱም ተዋደው ተፈቃቅረው ሲሆን ነው ደስ የሚለው። እና በአሁኑ ሰዓት ጓደኛሞች ሲዋደዱ ለነሱ ካለን አክብሮት ካለን መውደድ ካለን ፍቅር ሲለያዩ ለምን ማለት የለብንም። ኦኬ እናት ወይም ወንድም እነዚህ ከጎኔ ቁጭ በል ከጎኔ ታላቋዊ ምክር የፍቅር ምክር መመካከር። ለምን እንደዚህ ነው? ወጣት አይደላችሁ ወይ? ይሄ እኮ ቢሆን ነው ማስረዳት ካለብን ማስረዳት አለብን በቃ እንጂ አንተ የተባህና ነው አንተ ማ እንደዚህ ነው አንተ ደስ ትወድቃለህ አንተ ካለሱ አንቺ ካለሱ እንደዚህ ማለት ኖ ያ ሊያኖራቸው አይችልም። እግዚአብሔርን ያላኖራቸው አይችልም። ፍቅር ሲኖር ነው የፍቅር ጥግን የምታዩት ሲኖር ነው። ካልተኖረ እንዴት ነው የፍቅር ጥግ የሚገኘው? ስለዚህ እኛ ቆም ብለን ማሰብ ያለብን አይ ይሄ ነገር አይሆንም ማለት አለብን። እንደዚህ መሆን የለበትም። በቃ ጓደኝነት ጓደኝነት ነው፣ ፍቅር በፍቅር ነው፣ እህትነት እህትነት ነው፣ ወንድምነት ሁሉም ለየብቻ ልዩነት አለው። እና ምን መሰላችሁ የታዘብኩት ትናንትና ተው ኮሜንት አተሮች ጋር ሄጄ ጃኒ ስትናገር ስሰማት
በጣም አሳዝናኛለች። የምር እሷ ደግሞ በጣም አሳዝናኝ። እንደ አንድ ሴት ልጅ ነች። ማርያምን አበረታታት፣ በርቺ፣ ጎበዝ። ሴት ላይ ትችታ እናንተ በቃ ሴት ነች አይደለ? ተበድላለች አይደለ? በቃ ተጎድታለች ካለን ጀኒ በርቺ፣ ጎበዝ፣ ጠንክሪ፣ እንደዚህ አድርጊ፣ አንቺ ትችያለሽ ምናምን ማለት አለብን። እሱንም እንደዛ ሰው ናቸው። በቃ ከወደድናቸው እንደዛ ነው የሚያደርግልን። አንተ ሰደብከው፣ አንተ እንትን አልከው፣ አንተ እንትን አልከው፣ ከፍታ ላይ ናቸው እነሱ። በቃ መደገፍ ካለብን አንቺ በርቺ፣ ጎበዝ ነሽ፣ አንተ በርታ፣ ጎበዝ ነሽ። የምሬ ነው። የሰው ደስታ ሊያስደስተን ይገባል እንጂ ሊያስከፋን አይገባም አይደለም። ስለዚህ ባላችሁ አቅም ሰፖርት ማድረግ ትችላላችሁ። እናንተ ከተለያያችሁ እኛ አንከተላችሁም፣ እናንተ እንደዚህ ከሆናችሁ እኛ እንደዚህ አናደርጋችሁም ማለት ጥሩ አይደለም፣ ተገቢ አይደለም። በቃ ሰው ለሰው ነው አይደለ? ተደጋግፈን ተጋግዘን ብንሰራ ብንጠነክር ለራሳችን ነው፣ ለሀገር እንጠቅማለን፣ ለህዝብ እንጠቅማለን፣ ለቤተሰብ እንጠቅማለን። ስለዚህ በተለይ ሴቶች ጃኒ ቤት ሄዳችሁ ሀዲጆና ቤት ሄዳችሁ የምወረውሩት ነገር ጥሩ አይደለም። የምር እሱም እንደ ሰው እሷንም እንደ ሰው እንደ ሴትነቷ ክብሯን ጠብቁላት። የምር ትናንትና ወቀሳ እንትን እሷ ሌለችበት ሄዶ ላይቭ ከብቶ እሱን ለምን እንደዚህ ትላለ ብለው እሱን ስድብ ያደርጉታል። ስድብ ሲያደርጉት እሷን አሳልፎ ይሰጣታል። ለማ ለእሷ ቤተሰቦች እንዴት ነው እንደዚህ የምታደርገው ብላ ስትደውላ ስትጠይቀው ጀኒ ሰደቡኝ አላት። እንዴ ሰደቡኝ ብትል አንተ ለእኔ ቅርቤ ነህ፣ ታውቀኛለህ። እነሱ አያውቁኝም። በሶሻል ሚዲያ ነው የምንተዋወቀው፣ ጀስት ላይቭ ላይ ነው የምንተዋወቀው። በቃ እነሱ እንዲህ ቢሉህ አንተ አሳልፈኝ ትሰጠኛለህ ብዬ ብለው አኩርፎኝ ሄዳለ፣ ተቀይሞኝ ሄዳለ። ስለዚህ እኛ ሴቶች ወይም ሰዎች ማንኛችንም ሴት ልጅን ስትጠቃ እንወድም አይደለም። ወንድ ልጅም እንደዛው። ግን ሴት ልጅ በይበልጥ ስትጠቃ እንደናት ስለምናያት ስትጠቃ ስለማንወድ ጃኒ እንደ አንድ ህፃን እንደ አንድ ወጣት ፈተናዋ ቢበዛም ጠንክሪ በርቺ ማለት ሲገባን ኮሜንት ላይ እየገባን ማሳደድ ጥሩ አይደለም ብዬ ተገቢ አይደለም ማለት ነው። ምክንያቱም አንድ ሰው እንዲሰራ ማበረታታት፣ በርቺ ጠንክሪ ማለት አለብን እና ለዛሬ ቪዲዮአችን እዚህ ላይ ይበቃናል እና ቪዲዮአችንን ላይክ፣ ሸር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ምክራችንን ከወደዳችሁት ትምህርታችንን ደግሞ ከወደዳችሁት ኮሜንት ላይ ጻፍ ጻፍ አድርጉልን። ኮሜንታችን ላይ መልሱ ደግሞ በኮሜንት እንመልሳለን ማለት ነው። ስለዚህ ቪዲዮአችን ከወደዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱን እንላለንና የደውል ምልክቷንም እንዳትረሱ እላለሁ። በነገራችን ላይ ሰው እንዲሽታት የምር ትዝብት ነው። ይሄ ያልፋል፣ ይሄ ቃል ሰው እንዲሽታት ነው የሚለው። በርቱ፣ ሰላም ሁኑልኝ። መልካምነት ለራስ ነው፣ ፍቅርም ለራስ ነው። ፍቅርም እናገናዘብ፣ ትዝብት እንዳይሆንበት፣ ትዝብት አንውሰድ። ባይ 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 እላለሁ ለሁላችሁ።